بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله الأمين الذي أرسله الله عز وجل رحمة للعالمين وعلى آله وصحبه أجمعين በተደጋጋሚ የሚነሳ ጥያቄ አለ የተለያዩ ሄሎችን መጠቀም የተለያዩ ዘዴዎችን መጠቀም ዋጅብ የሆነ ነገር ኢስቃጥ ለማድረግ መዳረሻ የሆኑ ነገሮችን መጠቀም ወይ محرم የሆነ ነገር ተፈጻሚ ለማድረግ ጥሩቅ ኸፊያሉ ድብቅ ስውር የሆኑ መንገዶችን መጠቀም በዛሂር ሰዎች ሲመለከቱት ኢባሃ የተፈቀደ ነገር መስሎ ይታያቸዋል እውነታው ሐቂቃው ሲታይ ግን حرام ነው እንዲህ ያለ ነገር መጠቀም እንዴት ይታያል በዲናችን በብዙ መልኩ ሰዎች ይሄ ነገር እየተገለገሉትና ሰዎች የሚያነሱት ነገር ስለሆነ ማለት ነው አንድ ሰው ግልጽ የሆነን حرام ቢፈጽም ሰዎች ይተቹታል نعم ነገር ግን ያን ነገር ሊፈጽመው ሲፈልግ يأتي بعمل صورته صورة الإباحة ظاهر ستاي شريعة يفكدوا بهونا ملكو يمتال ግን የፈለገው ምንድነው አትወصل الى المحرم حرام ወደ ሆነ ነገር حرام ወደ ተደረገ ነገር መዳረስ ነው የፈለገው ለምሳሌ ወደ ተነሳው ጥያቄ ከመሄዳችን በፊት እንደምሳሌ አንድ ሰው ሽንኩርት ቢበላ በሶል በላ በሶል የበላ ሰው ደግሞ መስጂድ ለሶላት الجماعه መምጣት የለበትም ለምን يمنع من دخول المسجد መስጂድ መግባት ይከለከላል አጋጣሚ መስጂድ ሽንኩርት በልቶ ከገባ فإنه يخرج منه እንዲወጣ ይደረጋል ሱሐባዎች በነብዩ አለይሂ ሰላቱ ሰላም ጊዜ رائحة البصر بصل ወይም ኩራፍ የሚባላል ወይም ثوم የሚባለው ሽታ አንድ ሰው ካገኙበት ከመስጂድ ያባረሩት ነበር ኢማም ሙስሊም የዘገቡት ሐዲስ ማለት ነው ከመስጂድ ይባረር ነበር አንድ ሰው ይሄንን አስቦ መስጂድ አለ መምጣትን አስቦ አራዳ አየዳዕ ጀማዓን መተው አሰበ ያለ ምክንያት ጀማዓ የማቆም ከሆነ ሰዎች ይተቹኛል አለ bila ሰበብ ማንንም ሰው ይሄ ጀማዓ የማይሰግድ ይያሉ ያብጠለጥሉኛል አለ ስለዚህ لكنني اكل البصل አለ ሽንኩርት በላለሁኝ አለ ይሄ من حضور المسجد የሚከለክል ነገር ስለሆነ መስጂድ የመግባት ፍላጎት የለውምና ይሄን ተጠቀመ ይሄ ሄላ አሁን እዚህ ቦታ ምናለን يحرم عليه اكل البصل ሽንኩርት መብላት حرام ይሆንብሃል ነው ምንለው ሽንኩርት መብላት حرام ይሆን ለምን ይሄን ሄል የተጠቀመው لاسقاط الواجب عليه በሱ ላይ ግዴታ የተደረገበትን ወሁ ሶላቱ الجماعه ግዴታ የተደረገበትን ነገር ለማስቀረስ ስለሆነ ማለት ዛሂሩ አሁን ይሄው ሽንኩርት በልቷል ሙባህ ነው መስጂድ እንዳይገባ ይደረጋል አጋጣሚ ቢገባ እንኳን በልቶ ይወጣል እንዲወጣ ይደረጋል እሱ ግን ጀማዓ ሁዱር ማረግ አይፈልግም መስገድ አይፈልግም ዝም ከተውኩ ሰዎች ይተቹኛል ይልና ምን ያደርጋል ሽንኩርት ይበላል ማለት ነው ሽንኩርት መብላት አሁን حرام ነው እንላለን ለምን ግዴታ የሆነ ነገር እስቃጥ ለማድረግ የተጠቀምከው ሂለት ነው ዘዴ ነው እንላለን ማለት ነው ነገር ግን ሽንኩርት የበላ ለሆነ ሐጃ نعم جماعة صلاة متو ፈልጉ አይደለም ለሆነ ሐጃ ነው የበላው ወደ መስጂድ ሂዳ ይባልም ወንጀል የለበትም ዕቁባም የለበትም ለምን አዕማሎች በንያ ናቸውና ማለት ነው ሁለተኛ አንድ ሰው ለምሳሌ ባለቤቱ ጋር ግንኙነት ማድረግ ፈለገ ወይ መብላት ፈለገ ወይ መጠጣት ፈለገ في نهار رمضان ቀን ማለት ነው በረመዳን ቀን ላይ ግንኙነት ማድረግ ፈለገ ወይ መብላት መጠጣት ፈለገ نعم እዛ አለበት ሀገሩ ላይ ቤቱ ቢቀጥል ይሄን ነገር ማድረግ እንደማይችል ተረዳ ረመዳን ነው በረመዳን ቀን ባለቤቱ ጋር ግንኙነት ማድረግ አይችልም መብላት አይችልም መጠጣት አይችልም ይሄ ነገር ቢያደርግ ሰዎች የሚቃወሙታል ስለዚህ ምን ፈለገ ጉዞ መጓዝ ፈለገ ማለት ነው سافر الى بلد اخر من اجل ان يتمكن من ذلك مسافر ሊሆን ስለሆነ ሌላ ሀገር ሄዶ ይሄን ነገር መፈጸም አሰበ ሰፈሩ ዝጋ حرام ነው እንላለን ማፍጠሩ حرام ነው እንላለን ለምን ያሁኑ ሰፈር
ለሆነ ጉዳይ አይደለም ለኢስቃጥ الواجب ዋጅቡን ነገር ለማስቀረት ብቻ ነውና ማለት ነው ይሄን ጾሙን ለማስቀረት ብቻ የታሰበ ሰፈር ነው ሌላ ጉዞ አይደለም ሌላ ምክንያት አይደለም ጉዞ ሌላ ነገር አይደለም የተጓዘበት ምክንያቱ አሁን ባለቤቱ ጋር ግንኙነት ማድረግ ፈለገ ቀን ረመዳን ላይ ቶሎ ይዞ ጉዞ ሊጓዝ ነው እሷን ይዞ ማለት ባለቤቱ ማለት ነው ሙሳፊር ሲሆን ከከተማ ሲወጣ ሐላል ትሆንለታለች خلاص እንደፈለገ ግንኙነት ያደርግ ዘንድ ማለት ይበላና ይጠጣ ዘንድ ማለት ነው ይሄን ዋጅቡን ኢስቃጥ ለማድረግ የተጠቀመው ሒል ስለሆነ حرام ነው እንላለን كذلك አንድ ሰው ዘካን በተመለከተ ዘካ ወጆበታል ምሳሌ نعم መጠኑ ሞልቷል አመት ሊሞላው ሲቀርብ ያንን ገንዘቡ እንዲጎድል እንዲቀንስ ማድረግ ፈለገ መጀመሪያ ዘካ ሞልቷል ኒሳ መጠን አለው ሞልቷል ነገር ግን አመት ሊሞላው አንድ ወር ምናምን እንደቀረው ምሳሌ ወይም 15 ቀን 10 ቀን እንደቀረው ማጉደል ፈለገ ማለት ነው ምን አደረገ ለልጁ ስጦታ ሰጠው ምሳሌ አይዋ አመት ሞላ መስሞላ ገንዘቡ ቀንሷል ማለት ነው ሸሪዓ ያስቀመጠው ኒሳ መጠን አለ ከዛ ቀንሷል ማለት ነው አይወጅበትም ማለት ነው ለምን ለልጁ ወደ ልጁ ስለሄደ ንብረቱ አሁን ማለት ነው ከዛ አመቱ ካለፈ በኋላ ثم رجع في هبته ከስጦታው ተመለሰ ለጀን መልሳለው የሰጠውን ገንዘብ ማለት ነው ለምን አባት ለልጁ በሰጠው ስጦታ መመለስ ይችላልና ተቻዋለው መልስልኝ ማለት ይችላልና ማለት ነው የፈለገው እዚህ ቦታ ላይ ለልጁ መስጠት ሳይሆን እስቃጦ ዘካን ውድቅ ማድረግ ነው የፈለገው አሁን እንዳዲስ ሲመጣ እሱ ጋራ አመት ስላለፈው ካለፈው በኋላ ስለሆነ እንዳዲስ يعني حول جديد አንድ አመት እንዳዲስ ነው የሚጠይቀውና ማለት ነው እንደሃለው ሂባ ለልጁ የሰጠው ስጦታ حرام ነው እንላለን ለምን ሒል ዘዴን የተጠቀመው ለኢስቃጥ ዋጅብን ግዴታ የሆነ ነገር ነውና ማለት ዋጅብ የሆነ ነገር ግዴታ የሆነ ነገር ለማስቀረት ሆነ አለ ለልጁ ግን ፍቅር እንዲጨምር ልጁ እንደወደው ወይም ልጁ ሆነ ሐጃ ኑሮበት ቢሰጥ ችግር የለውም ይሄ ዘካው እንዲቀንስ ያደረገው ዘካው ላለማውጣት ሳይሆን ለሆነ ሐጃ ነው የሰጠው ለልጁ ችግር የለው እዚህ ጋር ይጠይቀው ጥያቄ ወደዛ ስንመጣ እነኚህ መንደርደራዎች ካየን በኋላ ሰዎች ብድር ውስጥ ይገባሉ ብድር እንደሚታወቀው ሸሪዓችን ማበደር የተቸገረን ሰው ሸሪዓችን ያዛል ነገር ግን በሪባ መልክ ይጠይቋቸዋል ለምሳሌ አንድ ሰው ይመጣና اريد ان تعطيني 1000 ب1200 الى سنتنا አንድ ሺህ እንድሰጠኝ ይፈልጋለሁ 1000 ብር አንድ አመት ሲሞላ 1200 ብር አድርጌ መልስልሃለሁኝ ይላል ይሄ حرام ነው 1000 ስጠኝ አሁን አንተ አለህ በቀጣይ አመት 1200 ብር አድርጌ ሰጣለሁኝ አለው ይሄ የተጠየቀው ሰው ገንዘብ ያለው ሀብታም እንበል ያለው ሰው هذا ربا لا يجوز يكون ربا ነው አይፈቀድም አላደርገውም አለው 1000 ብር ደግሞ አበድሮት ቀጣዩ አመት 1000 ብቻ እንዲመለስለት እሱም አይፈልግም ብሩን ፈልገዋለሁ ይላል መንቀሳቀስበት ነው ይላል ስለዚህ 200 ግን ትርፍ ጨምሮ የሚሰጠው ከሆነ አበዳሪው አላህን ካልፈራ ያበድረዋል ለምን 200 ጨምሮ ስለሚመጣለት ማለት ነው ነገር ግን አበዳሪው እምቢ አለ ሪባ ነው አይቻልም ማለት ግን ምን አለው انا ابيع عليك هذه السلعه እኔ ጋር ያለውን ዕቃ ልሽጥልህ አለው በአንድ ሺህ ልሽጥልህ በአንድ ሺህ 200 ልሽጥልህ አለው ب1200 الى سنه አንድ አመት ድረስ በአንድ ሺህ 200 ልሽጥልህ ያው አንድ አመት ሲሞላው ተከፍለኛለህ ማለት ነው 1200 ሸጠለት ንያው ግን ምንድነው ወዳውኑ በአንድ ሺህ ሊገዛው አስቦ ነው ለምሳሌ አንድ ኩንታል ሩዝ አለ እንበል በአንድ ሺህ 200 ሸጠለት የሚከፍለው መቼ ነው አንድ አመት ሲሞላው ማለት ነው 1200 አድርጎ ይሰጠዋል طيب ከገዛው በኋላ ንያው ግን ምንድነው ወዳውኑ
ባንድ ሺህ ሊገዛው ነው ያሰበው ሻጩ ማለት ነው የገዛው ሰው ይሄ ዲሃን በለው የገዛው ሰው በቀጣይ ዓመት 1200 የሚከፍለው አሁን ወዳውን ለዛው ሰው ባንድ ሺህ ሸጠለት አያችሁ ይሄ ሄል ነው አሁን ይሄ የመጣው ሰው ምን ይዞ ሄደ ማለት ነው ብር ይዞ ሄደ ማለት ነው ስንት ብር 1000 በቀጣይ ዓመት 1200 ሊከፈል ማለት ነው ነገር ግን ያንን ብሩ ሪባ ነው ስላለው አይቻልም 1000 ብር አሁን አበድሬህ 1200 በቀጣይ ዓመት እንዲከፈል አልፈልግም ሪባ ነው አለው ግን ይሄን ዕቃ 1200 ልሽጥልህ አለውና አንተ ብሩን ከፍለህ ከመት በኋላ ነው አሁን ደግሞ መልሽ በ1000 እዘው እገዛሃለሁኝ አንተን አለው ገዛው ማለት ነው ብር ሰጠው ማለት ነው የሚፈልገው ሱብር ነው ብሩን ይዞ ሄዶ ማለት ዳው ማለት ነው 1000 ብር ይዞ ሄዶ ማለት በተዘዋሪ መንገድ ይሄ ሄል ነው ዘዴ ነው حرام ነው حقيقة أنه أقرضه 1000 ب1200 إلى سنة ይሄ ነው የምንለው 1000 ብር አሁን ሰጥቶ በቀጣይ ዓመት 1200 አድርጎ እንዲመልስ አደረገ ነው የምንለው هذا هو الربا ይሄ ሪባ ይባላል العينة ተብሎ ስያሜ የተሰጠው በሐዲስ ማለት ነው አሁን ደግሞ እየተደረገ ያለው አንድ ሰው ጋር ይመጣና አቅሪድኒ 50000 አንዲ ማነው 50000 50000 አበድረኝ ይለዋል ኦሬዶ አናሽሬ ቢያ ሰያራ መኪና ለገዛ ፈልግ ያለው ምሳሌ 500,000 የሚበለው 1 ሚሊዮን የሚወረኝ ችግር የለም ቤል ሊገዛ ፈልጌ ይበለው ምሳሌ መኪና ሊገዛ ፈልጌ ይበለው የተለያየ ሸቀጣ ሸቀጥ ሊገዛ ፈልጌ ይበለው نعم ከዛ ምን አለው اقرضك 50000 እሺ 50000 አበድራለሁ ነገር ግን على ان توفيني 60000 60 አድርገህ 60000 አድርገህ ልከፍለኝ አለው 10000 አትርፎ ማለት ነው ወለዲ ማለት ነው هذا ربا لا يجوز له ይሄን ኮሪባ ነው አይፈቀድም አለው ሪባ ነው አይፈቀድም ተባባለው ማለት ነው ለምን 50000 መኪና ሊገዛ ፈልጊያለሁ ቤት ሊገዛ ፈልጊያለሁ የተለያየ ሸቀጣ ሸቀጥ የተለያየ ልብስም ይሁን ቡና ይሁን ጨው ይሁን የፈለገ ስኳር ይሁን ዶቄት ይሁን የፈለገ ነገር ይሁን ሊገዛ ፈልጊያለሁና 50000 አበድረኝ ሲለው አይ ማበድር 60000 አድርገህ የምትመልስ ከሆነ ነው አለው ይሄ ደግሞ ሪባ ነው አይቻልም ተባባሉ طيب اذا انا اشتري سياره አለው ሄደና ማለት መኪና እኮ የለውም እሱ ጋር ይሄ ብር ያለው ሰው እኔ መኪናውን የገዛለሁኝ አለው وابيعها عليك ከዛ ባንተ ላይ ይሸጣለሁኝ አለው ላንተ ይሸጥልሃለሁኝ አለው ነጋዴው ታጅሩ ንግዱ ምንድነው ቡና ነጋዴ ሊሆን ይችላል እሱ ወይም ባንክ ቤት ሊሆን ይችላል አሁን እስላማዊ ባንክ ቤት እየተባሉ የሚባሉት ማለት ነው ዘምዘም ይልሃል ሂጅራ ይልሃል እያደረጉ ያሉት ማለት ምን እንደሰማ ነው ማለት ነው ይሄ ባንክ ቤት ሰራተኛው ምሳሌ ሄደው ሲጠይቁት 50000 ይፈልጋለው መኪና ሊገዛለው ከዛ 60000 አድርገህ ልታመጣ አይችልም እስላማዊ ባንክ ነው እየተባለ ስለሆነ ውሸት እስላማዊ ባንክ ነውና ግልጽ የሆነ ወለድ ስለሆነ አይገባበትም ስለዚህ ምን ይለዋል እኔ መኪናዋን እኔ ገዛታለሁ ይላል ቤትም ከሆነ እኔ ገዛዋለሁኝ ይላል ይፈልገው ነገር ያሰው ባለሐጀው የሚፈልገው ነገር ብቻ እኔ ገዛለሁ ይለዋል ወደ መኪና ከሆነ ደግሞ ያ ባንክ ቤት ያለው ገዛ መኪናዋ ማለት ነው ب50 نقدا ب50 ገዛት ማለት ነው وباعها عليه ب60 مؤجله አዘግይቶ የሚከፍለው የሆነ በ60000 ሸጠለት ወዳው ነው ማለት ነው አያችሁ 60000 ሸጠለት ግን 60000 የሚከፍለው ቀስ ብሎ ነው የሚከፍለው አሁን እቃውን የገዛው ባንክ ቤት ነው ነጋዴም ይሁን ችግር የለውም እኛ አንተ ጋር ግን የለም ያ ሰውየው የሚፈልገው ነገር አንተ ጋር የለም ከሌላ ጋር ሄደ ነው የምታመጣው ብቻ ብር ሰጠኝ ሲል አንተ ብሩ ወለድ የሚያመጣ ስለሆነ 50000 ብድር ሲል 50000 ብታበድረው ጥሩ ነበር ግን አታደርገውም ምን ጥቅም አለ ጥቅም የለም ሸሪዓ ይፈልገው ይሄ ነበር ብድር ያንኑ ተመሳሳይ በሆነ መልክ እንዲመልስ አድርጋ አመት ማቆየው 2 አመት 6 ወር 1 ወር ቀርድ ብድር የሚባለው ሸሪዓ የሚያዘው
ትልቅ አጅር ያለው ይሄ ነበር ነገር ግን ይሄን ማድረግ ስለማይችል ትርፍ ፈላጊ ስለሆነ ቀጥታ 60,000 አድርገህ ልታመጣ እሰጣለሁ ማለት አይችልምና ግልጽ የሆነ حرام ስለሆነ ወደ ዘዴ ሊገባ ነው ማለት ነው በቃ የፈለከው ነገር እኔ እገዛልሃለሁ አለው መኪናውን እኔ ገዝቼ ግን በዛው በ50,000 አይደለም የሚሸጥለት ቢሲቲው ሙአጀላ 60,000 ያችን የሚፈልጋትን ነገር በተዘዋዋሪ መንገድ ያገኛት ማለት ነው فهذه حيلة ይቺ ሒለች ይቺ ሒል ነች ሸሪዓችን ያወገዘው ማለት ነው ወንጀል ነው ለምን ይሄ ታጅሩ ወይም ባንክ ቤቱ መሽተረ ሰያራተ ወላ ዳራ في فكري መኪና ገዛለሁ የሚል ሐሳብ የለውም አምሮውስ የለም ይሄ ነገር لولا ان هذا جاء اليه ይሄ ሰው መጥቶ ባይጠይቀው የለም የሱ ስራው ሌላ ነው የሱ ንግዱ ሌላ ነው የሚሰራው ስራ ሌላ ስራ ነው ነገር ግን መጥቶ ሲጠይቀው አይናም እሱ ጋር ያለው ብር ነው ብር አበድረኛለው በወለድ መልክ ካልሆነ በስተቀር ማበደር አይችልም በተዘዋዋሪ መንገድ ግን ያን የሚፈልገውን ብር ያገኛል ማለት ነው ሒል ነው حرام ነው ምክንያቱም ሰውየው መጥቶ አሁን انا اريد ان تقرضني 50,000 50,000 ታበድረኝ ዘንድ እፈልጋለሁኝ ስላለው እቺን 50,000 አንስቶ መስጠት አይችልም ብድር 60,000 ወይም 100,000 80 90,000 አድርጎ እንዲመልስ ነው የሚፈልገው እቺ ደግሞ ቀጥታ ብሩን በብሩ አያደርግም ቀጥታ ያን የሚፈልገው ነገር ሄዶ አለበት ቦታ ገዝቶ ጨምሮ የሚፈልገውን ብር ይው በመኪናው በገዛው መኪና አማካኝነት አገኘው ማለት ነው ይሄ حرام ነው አሁን እስላማዊ ባንክ እየተባሉ የሚባሉት እንደ አባባሉ ማለት ነው የሚያደርጉት ማለት ነው ሰዎች በተደጋጋሚ ይሄን ነገር ይጠይቃሉ አንተ መኪናን ፈልግ ጨውን ፈልግ ቤትን ፈልግ መሬትን ፈልግ ሱቅን ፈልግ የፈልከውን የቤት እንስሳን ፈልግ ብቻ ይሄን ነገር ልገዛ ይሄን ያህል ብር ፈልጋለሁ ትለዋለህ ያ ነገር ደግሞ የሚጠይቀው አካል ጋር የለም እሱ ጋር ያለው ብር ነው ሄዶ ሌላ ቦታ ነው ገዝቶ አምጥቶ የሚያስረክብህ ማለት ነው حرام ነው ዘደ ነው በተዘዋዋሪ መንገድ ያን የምትፈልገውን ብር አገኘው መኪና ገዝተህ አትርፈው መሸጥ ማለት ነው ነጋዴ አትርፈው መሸጥ ይችላል ናም ነጋዴ እስከሆነ ይሄ ግን ይሄን መኪናውን ጭራሽ አይፈልገውም ቤቱን አይፈልገውም መሬት አይፈልግም ጨው ቡና ሱካር ዱቄት የለም እሱ ጋር የለም አስል መጥቶ ሰውየው ግን አበድረይ ሲል ቀጥታ ብሩን አንስቶ መስጠት ስለማይችል ጥቅም ስለሚፈልግ በተዘዋዋሪ መንገድ ያን የሚፈልገውን ነገር ይገዛና አትርፎ ይሸጥለታል ይሄ ሒል ነው ዘደ ነው حرام ነው አይፈቀድም ነው እጅና ታስገባ ነው ልክ አንድ ሰው ባለቤቱን 3 ጊዜ በተዘዋዋሪ በተለያየ ጊዜ 3 ጊዜ ከፈታት በኋላ ሌላ ሰው እንድታገባ ይፈልጋል የልጆች እናት ነች ተክዟል ምን ማድረግ አለብኝ እያለ እያሰበ ነው ያለው ጨርሷል 3ቱን በተለያየ ጊዜ ማለት ነው እሆነ ባልደረባው ጋር ሄደና ይሄንን ብር ያዝና ወጪውን እኔ ልሸፍንና እቺን ሴት አግባልኝ አለው ነገር ግን ሸርጥ አስቀምጥብሃለሁኝ አለው ግንኙነት ካደረክ በኋላ اذا جامعتها ግንኙነት ካደረክ በኋላ ከባለቤት ከፈተዋት ባለቤት ጋር تتركها حتى تطهر من الحيضة بعد الجماع كجماع በኋላ حيض አይታ ንጹህ እስከምትሆን ድረስ ትተዋታለህ ከዛም ትፈታታለህ አለው ግንኙነት አድርጓል አሁን ግንኙነት እንዲያደርግ መፍታት አይችልም በሸሪዓ ክልክል ስለሆነ ወንጀል ስለሆነ ሁለተኛው ባል ማለት ነው ይተዋታል ሐይዳይታ ንጹህ እስከምትሆን ድረስ ማለት ነው ግንኙነት ካደረገ በኋላ ማለት ነው ያን ጊዜ ይፈታታል ንጹህ እንደሆነች ማለት ነው በዚህ ተስማሙ ከዛ በኋላ ሊመልሳት እሱ ማለት ነው ለመጀመሪያው ተፈቀዳለች አትፈቅድ لا تحل الاول በፍጹም አትፈቀድም حرام ነው አይቻልም በዲናችን የተለያዩ ዘዴዎችን መጠቀም አይፈቀድም ነብዩ አለይሂ ሰላቱ ወሰለም ይሄን ረግመዋል ሙሐልልና
لعن الله المحلل والمحلل له ሁለቱም ተረግመዋል محلل ሁለተኛ የገባው ሰው አንድ ቀን አድሮ ሊፈታት የተስማማው ሰው አላህ ከረህመቱ ያባረው ተብሏል محلل له ደግሞ ሐላል እንድትደረግለት የሆነው የመጀመሪያ ባሏ ማለት ነው ሁለቱም ተረግመዋል ኒካህም የለም ዝሙት ነው ሁለቱም በዲናችን እንደሃሉ ዘዴዎችን መጠቀም አይፈቀድም ስለዚህ እዚህ ባንክ ላይ እጃችሁን ያስገባችሁ ሰዎች ይሄ ነገር የምታደርጉ የሆኑ ሰዎች حرام አይፈቀድም እንደዚህ ያለ ጠይቄ ግማሹ መኪና ይላል ግማሹ መሬት ይላል ግማሹ ቡና ይላል ግማሹ ልብስ ይላል ግማሹ ድርጅት ይላል ግማሹ ቤት ይላል ሁሉም ተመሳሳይ ሒል ነው ሒል እስከሆነ ድረስ በዲናችን አይፈቀድም አላህን ፈራ እጅህን አንሳ ነው هذا والله اعلم وصلى الله وسلم على نبينا محمد